በዓለም ላይ ከነበሩት 5 ስልጣኔዎች መካከል አንዱ የነበረው ኢትዮጵያ ውስጥ ነበር። ኢትዮጵያ እንደ አዶሊስ፣ አሰብ፣ ምጽዋ፣ በርበራ እንዲሁም ዘይላ የመሳሰሉ ዓለም አቀፍ ንግድን የምታቀላጥፍባቸው የባህር በር የነበራት ሀገር ናት። ኢትዮጵያ ወደብ ያጣችባቸው ምክንያቶች ቀይ ግዛትና በኋላ የመጣ የፖለቲካ ሽረባ ነው። እነዚህ ሁለቱን አንድ ላይ አድርገን ስንመለከታቸው ደግሞ ሳንለያይ ስንመለከታቸው የቀይ ግዛቶች እኛን ለመግዛት ያደረጉት ጥረት አልሳካላቸው ያሉ ሀገራት ከጀርባ ቢሃይንድ ዘ ዶር ሆነው የሰሩት ተንኮል ነው የምንለው። ከ40 በላይ መርከቦች ያሉት ትልቅ የባህር ኃይል የነበረን ሀገር ነበር። ያ የባህር ኃይል ለሌላው የቀጠና ሁሉ አካል የሚጠቅም ነበር። ይሄም ሉዓላዊነት ነው፣ ህልውና ነው። እነኛን 40 ምናምን መርከቦች ጋይተው ባህር ኃይላችን ተበትነው ነው ያለው። አሁን በአካባቢው በቀጠናው ከፍተኛ የባህር ላይ ውንብድና አለ። መከላከል መቻል አለብን ማለት ነው። ከዚህ ዘመን አንስቶ እስከ ቅርብ ዓመታት ትገለገልበት የነበረው የባህር በር የነበራት ሀገር ብትሆንም በባዳና ባንዳ በሰሩባት የፖለቲካ ሴራ ምክንያት የነበራትን የባህር በር አጥታ በጎረቤት ሀገራት ጥገኛም ሆናለች። ሀገራዊ ይሁንታ ያልተሰጠበትን የተላለፈበት ህጋዊ ማስረጃ ያልተገኘለትን የኢትዮጵያ የባህር በር እጦትን በሰላማዊ መንገድ መልሶ ማግኘት አሁን የትውልድ ጥያቄ ሆኖ ወደፊትም መጥቷል። አሁን የጅቡቲን ባህር ስንጠቀም ከፍተኛ በብዙ ሚሊዮን የሚቆጠር ዶላር ኢትዮጵያ ወደዛ ፈንድ እያደረገች ነው። አሁን ደግሞ እንደምታውቂው ኢኮኖሚውም ሁኔታዎችም ሁሉ ነገር እያደገ ነው። ጭማሪ እንደገና ደግሞ ከፍተኛ ገንዘብ ሲደረግ ሀገሪቷ ላይ የሚፈጠረው የኢኮኖሚ ችግር እንደገና ወደዛ እየሄደ ነው የሚመጣው። ስለዚህ የቀይ ባህር መኖሩ ለኢትዮጵያ ትልቅ እምብርታ ነው። የውጭና የውስጥ ባንዳዎች ጉዳዩን የፖለቲካ መልክ ለማስያዝ ሲውተረተሩም ታይቷል። ሚዲያዎች፣ የኛ ጠላቶች፣ ታሪካዊ ጠላቶቻችን ይሄንን ሰላማዊ ጥያቄ የጦርነት ጥያቄ አድርገው አታሙ ቢመቱብንም እኛ ግን አሁን እየጠየቅን ያለነው በሰላማዊ መንገድ መሆኑ ጥሩ ነው። ይሄ መቀጠል አለበት። ለምሳሌ እንደ ሲኤንኤ፣ እንደ አልጀዚራ፣ እንደ ቢቢሲ ያሉት ሚዲያዎች አይታችኋቸው ከሆነ እየጻፉና እያራገቡ ያሉት ነገር ምንድነው? ኢትዮጵያ በኤርትራ ላይ ጦርነት ልታውጅ ነው የሚል ነው። አንድም ቀን ኢትዮጵያ ጦርነት አላወጀችም። የባህር በር አማራጭ መሻት የመስፋፋትም ሳይሆን በሉዓላዊነት የመቆም የታሪክን ስብራት ለማከም የተተለመ መሆኑንም ጠቅላይ ሚኒስትር አብይ አህመድ በተለያዩ መድረኮች ሲገልጹ ቆይተዋል። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። እንዲያም ሆኖ በዓለም ዙሪያ ካሉ የባህር በር የሌላቸው 44 ሀገራት የኢትዮጵያ የባህር በር የማግኘት ጥያቄ ምን ይለየዋል የሚል ጥያቄም ነው። በርካታ የባህር በር አልባ ሀገራት አሁን ላይ በሰጥቶ መቀበል መርህ በስምምነት ተጠቃሚ መሆንም ችለዋል። በተጨማሪም ሀገራቱ ያላቸው የህዝብ ቁጥር ከኢትዮጵያ ጋር ለውድድር የሚቀርብም አይደለም። የነበረንን መጠየቅ ነውርም አይደለም። በሌላ በኩል በኢፍትሃዊ መንገድ ያጣናውን የባህር በር አማራጭ ፍትሃዊ በሆነ መንገድ ማስመለስም ይቻላል። ሀገራት ጤናማ ትስስር እንዲኖራቸው በማለም እንደ አውሮፓውያን አቆጣጠር በ1945 የተፈረመው የተባበሩት መንግስታት ቻርተር አንቀጽ 2 እና አንቀጽ 33 ላይ ሁለት ሀገራት ችግሮቻቸውን በድርድር በሰጥቶ መቀበል መርህ መፍታት እንዳለባቸው የደነገገ ነው። ኢትዮጵያም ይህንኑ እያደረገች ትገኛለች። ይህም በታሪክ በህግና በጂኦግራፊ ጭምር የሚደገፍ ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ጉዳይ በተመለከተ በመደመር መንግስት መጽሐፋቸው ኢትዮጵያ በምትገነባው ኢኮኖሚ ልክ የሆነ ወደብ ማግኘት አለባትም በማለት ገልጿል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። ሁሉም የህብረተሰባችን ክፍል ኢንክሉዲንግ የፖለቲካ ተቀናቃኞች የሚባሉት ጭምር ማንኛውም ጉዳይ ማንኛውም ኢትዮጵያ ነኝ ብሎ የሚያምን ኢትዮጵያዊ ነኝ ብሎ የሚያምን ሁሉ እዚህ ቦታ ላይ መሳተፍ አለበት። ለምን መሰለሽ? ይሄ የፖለቲካ ጉዳይ አይደለም። ይሄ ለግዠረስ ህይወት አይደለም። ይሄ ቅንጦት አይደለም። የመኖር ያለ መኖር ጉዳይ ነው። ይሄ ህልውና ጉዳይ ነው። ምክንያቱን ሲያብራሩም ደግሞ
የአካባቢው ሀገሮች የኢኮኖሚ እድገት ከኢትዮጵያ ጋር መሳ ለመሳ የሚሄድ ባለመሆኑ የቴክኖሎጂ የሎጂስቲክስና የአገልግሎት አሰጣጥና የብቃት ችግር ሊያጋጥማት ይችላል። ስለዚህም ራሷ የምታስተዳድረው በሚያድገው ኢኮኖሚ ልክ የምታሰፋውና የምታዘምነው የወደብ መሰረተ ልማት ያስፈልጋታልም ብለዋል። የመደመር መንግስት እንደ አንድ የኢኮኖሚ መሰረተ ልማት ሊያሳካቸው ከሚተጋቸው አንዱ በኢኮኖሚ እድገታችን ልክ የሆነ መሰረተ ልማት እንዲኖር ማድረግ ነው ሲሉ አስፍረዋል። አሁንም ኢትዮጵያ የብሔራዊ ጥቅሟና የህልውና አካል የሆነውን የባህር በር ጥያቄ መሰረት አድርጋ ያነሳች ወደፊት መግፋቷን ቀጥላለች።